በ1990ዎቹ አጋማሽ ነው። ከሰሜን ኮሪያ በሺህ ኪሎ ሜትሮች ርቃ በስዊዘርላንድ በርን አቅራቢያ ያለ አንድ የትምህርት ቤት ውስጥ ሁለት የእስያ ልጆች እንደ ማንኛውም ልጅ ይኖሩ ነበር። ትምህርት ቤት ይሄዳሉ፣ ከጓደኞቻቸው ጋር ይጫወታሉ፣ ስፖርት ይወዳሉ፣ ከአውሮፓ ባህል ጋርም ይተዋወቃሉ እና ከሰሜን ኮሪያ ጨለማና ጥብቅ የፖለቲካ ዓለም ርቀው ለጥቂት ጊዜ ተራ ልጆች ሆነው ይኖራሉ። ግን ተራ ልጆች አልነበሩም። እነዚህ ልጆች የሚመጡት ከዓለም እጅግ ዝግ ከሆነው ከአምባገነናዊው የኪም ቤተሰብ ስርወ መንግስት ነበር። ወንዱ አንድ ቀን የሰሜን ኮሪያ መሪ ይሆናል። እሷ ደግሞ ከዓለም በጣም ሚስጥራዊ ከሆኑ የፖለቲካ ሰዎች አንዷ ትሆናለች ብሎ ማንም አልገመተም። ስሟ ኪም ጆንግ። ዛሬ ስሟ በዓለም ፖለቲካ ውስጥ ሲጠራ ሰላም፣ ሚሳኤል፣ ኒውክሌር መሳሪያ፣ ደቡብ ኮሪያ፣ አሜሪካና ሩሲያ የሚሉት ቃላት አብረው ይመጣሉ። እሷ ግን የተወለደችው እንደ አስፈሪ የፖለቲካ ሰው አልነበረም። እንደ ልጅ ነበር፣ እንደ እህት ነበር፣ እንደ ተማሪ ነበር እና ለጥቂት ዓመታት ከወንድሟ ጋር ከሰሜን ኮሪያ የገዢ ቤተሰብ ስም ተሰውረው በሰላም ኖረዋል። ከዚያ ግን ወደ ፒዮንግያንግ ተመለሱ እና ከዚያ በኋላ የልጅነቱ ዓለም ተዘጋ፣ የስልጣን ዓለም ተከፈተ። ይህ የኪም ዮ ጆንግ ታሪክ ነው። ከተደበቀችው ልጅ እስከ የወንድሟ በጣም ታማኝ የስልጣን ባለሙያ እስከ የሰሜን ኮሪያ ዋና የፕሮፓጋንዳና የውጭ ፖሊሲ ድምፅና እስከ ዛሬ ድረስ ማንነቷን ሙሉ በሙሉ ማወቅ ያልቻልነው የሰሜን ኮሪያ ጥላ ሴት። ኪም ዮ ጆንግ ስለተወለደችበት ቀን ዓለም ሙሉ ለሙሉ እርግጠኛ አይደለም። ብዙ ምንጮች በ1987 ዓ.ም ይላሉ፣ ሌሎች ደግሞ በ89። ይህ በሰሜን ኮሪያ ያለው የሚስጥር ባህል በግልጽ ያሳያል። እዚህ የመሪው ቤተሰብ ህይወት እንኳን አይደለም ህዝቡ፣ ሌላውም ማንም አያውቀውም። የኪም ቤተሰብ በሰሜን ኮሪያ ከ3 ትውልድ በላይ ስልጣንን በቤተሰብ መስመር አስተላልፏል። ኪም ኢል ሱንግ፣ ኪም ጆንግ ኢል፣ ከዚያም ኪም ጆንግ ኡን። በዚህ ስርዓት ውስጥ የገዢው ቤተሰብ ምስል ከፖለቲካ በላይ ነው። የሀገሪቱ ፕሮፓጋንዳ ቤተሰቡን እንደ ልዩና ታሪካዊ መሪነት ምንጭ ያቀርበዋል። እናም በዚህ ዓለም ውስጥ ኪም ዮ ጆንግ እና ታናሽ ወንድሟ ኪም ጆንግ ኡን በልጅነታቸው ከሰሜን ኮሪያ ውጭ ለመኖር ተልከዋል። በ1990ዎቹ መጨረሻ በስዊዘርላንድ የኪም ጆንግ ኡን ትምህርት በሚገባ ተመዝግቧል። ኪም ዮ ጆንግም በበርን አካባቢ እንደተማረች ብዙ ምንጮች ይገልጻሉ። እነዚህ ዝርዝሮች ግን ከሰሜን ኮሪያ በይፋ የተረጋገጡ በፍጹም አይደሉም። እዚህ ግን የሚታየው ይኸው ነው። አንድ ቀን የዓለም እጅግ ጥብቅ ከሆነው ስርዓት የመጡ ልጆች በአውሮፓ ውስጥ እንደ ተራ ተማሪዎች ኖረዋል። ይህ ልምድ በተለይ ለኪም ጆንግ ኡን ብዙ ትኩረትን አግኝቷል። የትምህርት ቤት ጓደኞቹ እንደ ተራ ልጅ ያስታውሱታል። እግር ኳስ፣ ቅርጫት ኳስ፣ ፊልሞች፣ የአውሮፓ ህይወትና እንደሚነገረው የተደበቀ ማንነት። ኪም ዮ ጆንግ ግን ከዚህ ጊዜ በኋላ ስለነበራት ህይወት የተረጋገጠ መረጃ በጣም ጥቂት ነው። ይህ ምናልባትም ስለሷ ታሪክ እጅግ ሚስጥራዊ የሚያደርገው ነገር ነው። እሷ ብዙ ነገሮችን ከዓለም ተደብቃ ታደርጋለች። ከስዊዘርላንድ በኋላ ህይወቷ ተቀይሯል። ወደ ሰሜን ኮሪያ ተመለሰች። ከዚያ በኋላ ከዓለም እይታ ለዓመታት የት ገባች ሳትባል ተሰወረች። በዚህ ጊዜ የኪም ቤተሰብ የውስጥ ዓለምን ለመረዳት ሌላ ነገር መገንዘብ አለብን። በሰሜን ኮሪያ ምስል ራሱ ስልጣን ነው። ማን ይታያል? ማን ከመሪው አጠገብ ይቆማል? ማን በመሪው ፊት ላይ የሚታየውን ምስል ይቆጣጠራል? ማን ንግግሩን ያዘጋጃል? እነዚህ ትንንሽ የሚመስሉ ጉዳዮች በሰሜን ኮሪያ ትልቅ የስልጣን ጉዳዮች ናቸው። እናም ኪም ዮ ጆንግ ቀስ በቀስ ወደዚህ ዓለም ገባች። በ2007 አካባቢ የኪም ቤተሰብ የፖለቲካ ስርዓት ውስጥ መታየት ጀመረች። ነገር ግን ዓለም በእውነት እንድታውቃት የሆነው በ2011 ዓ.ም ነው፣ በአባቷ ኪም ጆንግ ኢል ሞት። በዲሴምበር 2011 በአውሮፓውያኑ ነው። የሰሜን ኮሪያ ሁሉ በሀዘን ላይ እንደነበረ ታስታውሳለን። ከሬሳ ሳጥኑ ጀርባ ከአዲሱ መሪ ኪም ጆንግ ኡን አቅራቢያ አንዲት ወጣት ሴት ትታያለች። ጥቁር ልብስ ለብሳለች፣ ታለቅሳለች። ነገር ግን ዓለም እሷ ማን እንደሆነች በፍጹም አያውቅም። ይቺ ሴት በቅርቡ የዓለም የዜና ርዕሶችንም ትሞላለች ብሎ የጠበቀ አንድም ሰው የለም። ከ2011 በኋላ በሚወጡ ምስሎች ውስጥ ኪም ዮ ጆንግ ብዙ ጊዜ ከወንድሟ ጀርባ ትታያለች። ማስታወሻ ትይዛለች፣
ለእርሱ ዕቃዎችን ታዘጋጃለች። በስብሰባዎች ዙሪያ ትታያለች። በጉብኝቶች ወቅትም ትከተለዋለች። ለውጭ ዓለም እንደ ረዳት ነው የምትመስለው። ነገር ግን በኋላ ላይ የምንረዳው አንድ ነገር አለ። እሷ በዚህ የቆመችው በአጋጣሚ በፍጹም አይደለም። በ2014 ወደ የፓርቲው የፕሮፓጋንዳና የቅስቀሳ ስራ ይበልጥ ትገባች። ይህ በጣም ኃያል ሚና ነው። ምክንያቱም ፕሮፓጋንዳ በሰሜን ኮሪያ ማለት በቀላሉ ማስታወቂያ ማለት አይደለም። የመሪው ምስል፣ የመንግስት መልእክት፣ የቴሌቪዥን ዘገባ፣ የህዝብ ንግግሮች፣ የፖለቲካ ትርክት ሁሉም የስርዓቱ ምስል አካል ናቸው። እናም ኪም ጆንግ በዚህ መስክ ውስጥ በጣም ተጽዕኖ ያላት ሰው ሆነች። የወንድሟን ምስል መገንባት፣ የሚታየውን ነገር መቆጣጠር፣ የመሪውን የህዝብ ገጽታ ማስተካከል፣ ይህ ሁሉ ከስልጣን ጋር ተያይዞ መጣ። ቀስ በቀስም አንድ ነገር ግልጽ ሆነ። ኪም ጆንግ በቤተሰብ ውስጥ ብቻ የታመነች እህት አይደለችም። የወንድሟ የፖለቲካ ምስል አስፈላጊ አካልም ሆና መምጣት ጀመረች። ከዚያ 2018 መጣ። የክረምት የኦሎምፒክ በደቡብ ኮሪያ ፒዮንግቻንግ ከተማ ተካሄደ እና የሰሜን ኮሪያ ገዥ ቤተሰብ አባል ወደ ደቡብ ኮሪያ መጣች፣ ኪም ጆንግ። ይህ ታሪካዊ ጉብኝት ነበር። ከ1950 እስከ 53 የኮሪያ ጦርነት በኋላ ወደ ደቡብ ኮሪያ ከመጡ የኪም ቤተሰብ አባላት መካከል እሷ የመጀመሪያዋ ነበረች እና ዓለም እሷን በዚህ ጊዜ ሌላ መልክ አየ። ትሁት፣ ጸጥተኛ፣ ፈገግታ ያላት፣ የዲፕሎማሲያዊ ቋንቋን የምትጠቀም ከደቡብ ኮሪያ መሪ ጋር ተገናኘች። እጅግም ለእጅም ተጨባበጠች። በምግብ ጠረጴዛ ላይም ተቀመጠች እና ዓለም ተመለከታት። አንዲት ሴት ከዚህ በፊት ከኒውክሌር ሚሳኤል ምስሎችና ከጦርነት ማስፈራሪያዎች ጋር የምትታወቅ አገርን ወክላ መጥታለች። እሷ ግን ፈገግ እያለች። ይህ በፖለቲካ ውስጥ ትንሽ ነገር አይደለም፣ ምስል ነው፣ መልእክት ነው እና ኪም ጆንግ የምስል ስራን በጣም በደንብ የምትታወቅ ሰው ናት። ከዚህ በኋላ የደቡብና የሰሜን ኮሪያ መሪዎች ተገናኙ እና በዚያው ዓመት የዓለም ፖለቲካ እጅግ ያልተለመደ ስብሰባን አየ። ዶናልድ ትራምፕ እና ኪም ጆንግ ኡን፣ ሲንጋፖር፣ ሰላም፣ ኒውክሌር መሳሪያዎች፣ የወደፊት ድርድር። ዓለም ተስፋ አደረገች። ምናልባት ሰሜን ኮሪያ እየተቀየረች ይሆናል፣ ምናልባትም ይህ የሰላም መጀመሪያ ይሆናል አለች። ግን ድርድሩ ከጊዜ በኋላ ተበላሸ። የኒውክሌር መሳሪያ ጉዳይ አልተፈታም እና የኪም ጆንግ የህዝብ ገጽታም በቀስታ ተቀየረ። 2020 ላይ የሆነው ነገር የዚህ ለውጥ ግልጽ ምልክት ሆነ። በኬሶንግ በሁለት ኮሪያዎች መካከል የግንኙነት ቢሮ ነበር። ምናልባት ትንሽ ህንፃ ብቻ ይመስል ይሆናል፣ ግን በፖለቲካ ትርጉሙ ትልቅ ነበር። ሁለቱ ሀገሮች ቢያንስ እርስ በርስ ለመነጋገር የሚችሉበት ቦታ ነበር። ከዚያ ኪም ጆንግ ደቡብ ኮሪያን በጠንካራ ቃላት ማጥቃት ጀመረች። በሰሜን ኮሪያ የሚገኙ የመንግስት ተቋማትም የግንኙነት ቢሮ እንዲፈርስ አደረጉ። ህንፃው በፍንዳታ ፈረሰ። ያ ምስል ከ2018 የነበረው የሰላም ተስፋ ላይ እንደ መስታወት ተሰበረ። ከዚህ በኋላ ኪም ጆንግ በሰሜን ኮሪያ የውጭ ፖሊሲ ንግግር ውስጥ የበለጠ ታይታ መጣች። እሷ የወንድሟ እህት ብቻ አልነበረችም። እየሆነች ያለችው የስርዓቱ ዋና የፖለቲካ መልእክተኛ ነበር። ኪም ጆንግ አንድ ልዩ የፖለቲካ ሚና አገኘች። ወንድሟ ከፍተኛው የስልጣን ሰው ነው። እሷ ግን ብዙ ጊዜ አስቸጋሪውን መልእክት ትናገራለች። ማስፈራሪያ ካለ እሷ ትናገራለች። ደቡብ ኮሪያ ላይ ቁጣ ካለ እሷ ትናገራለች። አሜሪካ ላይ ትችት ካለ እሷ ትናገራለች። እና በዚህ ምክንያት በዓለም ሚዲያ ውስጥ አንድ አስገራሚ ምስል ተፈጠረ። ኪም ጆንግ ኡን እና ኪም ጆንግ እንደ ሁለት የተለያዩ የስርዓቱ ድምጾች መታየት ጀመሩ። እሱ የመሪውን ምስል ይይዛል፣ እሷ ግን የጠንካራውን መልእክት ታስተላልፋለች። እና ይህ የሰሜን ኮሪያ የፖለቲካ ትርክት አካል ሆነ። ከዚያ 2024 መጣ። በሁለቱ ኮሪያዎች መካከል አዲስ የመረጃ ጦርነት ተቀሰቀሰ። ከደቡብ ኮሪያ ወደ ሰሜን የፕሮፓጋንዳ ወረቀቶች ተላኩ። ሰሜን ኮሪያ ደግሞ በምላሹ ቆሻሻ የተሞሉ ፊኛዎችን ወደ ደቡብ መላክ ጀመረች እና በአንዳንድ ፊኛዎች ውስጥ ሲጋራ ተጨምሮ የቆሻሻ እቃዎች ነበሩ። ይህ በመጀመሪያ ሲታይ እንዳስቂኝ የሚመስል የፖለቲካ ግጭት ነው፣ ግን ከጀርባ ያለው ነገር ከባድ ነው። ሁለቱ ኮሪያዎች እርስ በርስ ህዝቡን ለመድረስ የመረጃ ጦርነት እያደረጉ ነው እና ኪም ጆንግ በዚህ ጉዳይ ላይ በጣም ከፍተኛ ድምፅ ሆነች። ከዚያ በጥቅምት 2024 አንድ ክስ ዓለምን አስደነገጠ። ሰሜን ኮሪያ ደቡብ ኮሪያ ድሮኖችን ወደ ፒዮንግያንግ ልካ የፕሮፓጋንዳ ወረቀቶችን እንዳሰራጨች ከሰሰች።
ኪም ጆንግ ደግሞ ከባድ ማስጠንቀቂያን ሰጠች። እንደ ሰሜን ኮሪያ ገለጻ የደቡብ ኮሪያ ድሮን እንደገና በፒዮንግያንግ ላይ ከታየ አስፈሪ አደጋ ሊከሰት እንደሚችል አስጠነቀቀች። ነገር ግን እዚህ ላይ አንድ ጥንቃቄ አለ። ድሮኖቹ በእርግጥም ደቡብ ኮሪያ እንደላከች በዚያን ጊዜ ደቡብ ኮሪያ ራሷ አላረጋገጠችም። የደቡብ ኮሪያ መከላከያ ሚኒስቴር ሊያረጋግጥ እንደማይችልም በተደጋጋሚ ጉዳዩ ሲነሳ ተናግሯል። ስለዚህ ይህንን ታሪክ ስንናገር ደቡብ ኮሪያ ድሮን ላከች ብለን እውነት እንደተረጋገጠ መናገር አይገባም። ትክክለኛው አቀራረብ ሰሜን ኮሪያ እንዲህ ብላ ከሰሰች የሚለው ሊሆን ነው እና ይህ በራሱ በጣም የሚያስፈራ ነው። ምክንያቱም የሁለቱ ኮሪያዎች ግጭት ከወረቀትና ከፊኛ ወደ ወታደራዊ ማስፈራሪያ በቀላሉ ሊሸጋገር ይችላል እና በዚያ ወቅት የምትናገረው ሴት ኪም ጆንግ ነበረች። ኪም ጆንግ ራሷ የሰሜን ኮሪያ ኒውክለር መሳሪያዎችን ትቆጣጠራለች ማለት ትክክል አይደለም። የኒውክለር ውሳኔ የስርዓቱ ከፍተኛ የመሪነት ስርዓት ጉዳይ ነው። ግን እሷ የምትናገረው ቃል ከባድ ምክንያት አለው። ከወንድሟ ጋር በጣም ቅርብ ናት። በገዢው ቤተሰብ ውስጥ የተለየ ቦታ አላት። በተለይ በደቡብ ኮሪያና በአሜሪካ ጉዳዮች ላይ የሰሜን ኮሪያን አቋም በይፋ ከሚገልጹ ከፍተኛ ሰዎች አንዷ ናት። ስለዚህ ስትናገር ዓለም ትሰማለች። በ2026 እንኳን ይህ ሚና አልጠፋም። በነሐሴ 2026 ኪም ጆንግ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪ ሰሜን ኮሪያ ተጨማሪ 50 ሺህ ወታደሮችን ወደ ሩሲያ ልትልክ ነው ያለውን ክስ አስተባብላለች። በዚያን ጊዜ ግን ሰሜን ኮሪያ ቀደም ሲል በሩሲያ የኩርስክ ክልል ላይ ወታደሮችን እንዳሰማራች አረጋግጣለች። ይህ ደግሞ የኪም ጆንግ ሚና ከኮሪያ ድንበር በላይ እየዘለለ መሆኑን የሚያሳይ ነው። በቀድሞ ዘመን ሰሜን ኮሪያ በቻይና ላይ በጣም ትመሰረት ነበር። ዛሬ ግን ሌላ ኃይለኛ ግንኙነት ተጨምሯል። ሩሲያ ከዩክሬን ጦርነት በኋላ ሞስኮና ፒዮንግያንግ ያላቸው የወታደራዊ ትብብር በጣም ጨምሯል። በ2024 ፑቲን ወደ ፒዮንግያንግ ሄዶ ከኪም ጆንግ ጋር ሰፊ የሆነ የጋራ የደህንነት ስምምነትን ተፈራርሟል። ከዚያም ሰሜን ኮሪያ ለሩሲያ የወታደራዊ ድጋፍና የጦር መሳሪያ አቅርቦት ላይ እሺ ብላለች። የደቡብ ኮሪያ መንግስት በ2026 እንደተገለጸው ሰሜን ኮሪያ ተጨማሪ ወታደሮችን ወደ ሩሲያ ለመላክ ዝግጅት እያደረገች ነው። ምንም እንኳን ቅርብ ጊዜ ውስጥ አዲስ ማሰማራት ሊኖር የሚችል ግልጽ ምልክት ባይኖርም። ይህ ሁሉ ሲሆን ኪም ጆንግ እንደ የስርዓቱ ከፍተኛ የመልእክት ድምፅ ትታያለች። ከዚህ ላይ የታሪኩ እጅግ አስደናቂ ጥያቄ ይመጣል። ኪም ጆንግ አንድ ቀን ሰሜን ኮሪያን ልትመራ ትችላለችን? ይህ በእርግጠኝነት እንዲህ ነው ተብሎ የሚመለስ ቀላል መልስ አይደለም። ምክንያቱም የሰሜን ኮሪያ የተተኪነት ሂደት በጣም ሚስጥራዊ ነው። እናም በ2026 የስርዓቱ አወቃቀር እንኳን ተቀይሯል። በማርች 2026 ኪም ጆንግ ከስቴት አፌርስ ኮሚሽን ውስጥ ከነበራት ቦታ እንደተነሳች ተዘግቧል። ይህ ማለት ግን ስልጣኗ ጠፋ ማለት አይደለም። ተንታኞች እንኳን በፓርቲው ውስጥ አሁንም ከፍተኛ ተጽዕኖ እንዳላት ይመለከታሉ። ይህ የሚያስተምረው አንድ ጠቃሚ ነገር አለ። በሰሜን ኮሪያ ስልጣንን ለመለካት ማዕረግ ብቻ በቂ አይደለም። ከመሪው ጋር ያለው ቅርበት፣ በፓርቲ ውስጥ ያለው ተጽዕኖ፣ የምትናገረው ቃል ስንት ጊዜ በመንግስት ሚዲያ ይታያል፣ እነዚህ ሁሉ ኃይልን ለመለካት ይረዳሉ። እና ከዚህ ጥያቄ ጋር ሌላም ሰው ይገባል። ኪም ጁኤ የኪም ጆንግ ኡን ሴት ልጅ ከ2022 ጀምሮ ከአባቷ ጋር በኒውክሌር ሚሳኤል ማስወንጨፊያዎች፣ በወታደራዊ ዝግጅቶችና በትልልቅ የመንግስት ዝግጅቶች ላይ መታየት ጀምራለች። የሰሜን ኮሪያ ሚዲያ የምትጠራበት ቃልም እየተቀየረ መጣ። ከየተወደደችው ልጅ ወደ የተከበረችው ልጅ። ይህ በሰሜን ኮሪያ ፕሮፓጋንዳ ውስጥ ትንሽ ለውጥ አይደለም። አንዳንድ ተንታኞች እሷ ለወደፊት ተተኪነት እየተዘጋጀች ሊሆኑ እንደሚችል ያምናሉ። በ2025 እና 2026 የምትታይበት መጠንም ይህን ግምት አጠናክሮታል። ነገር ግን ጁኤ ገና ወጣት ናት። ስለዚህ ኪም ጆንግ ኡን በድንገት ቢሞት ተተኪነት በቀጥታ ወደ እሷ ይሄዳል ብሎ መናገር እጅግ ከባድ ነው። ኪም ጆንግ ግን እንደ አስፈላጊነቱ ነው የሚያደርጋት። እዚህ ላይ ሁለት ታሪኮች ይገናኛሉ። አንደኛው የወንድሟ ታማኝ እህት፣ ሌላኛው የቤተሰቡ ስርዓት ሊቀጥል እንዲችል ተፈላጊ የሆነች የልጅ እናት አካል። ነገር ግን ኪም ጆንግ ተተኪ ናት ብለን ዛሬ መወሰን አንችልም። አንድ ቀን የኪም ጆንግ ኡን ልጅ በቂ ዕድሜ ካገኘች እሷ ትሆናለች። የቤተሰብ ስርዓቱ ከወንድ ወደ ሴት ቢሸጋገር እንኳን እሷ ልትሆን ትችላለች። አስቸኳይ የስልጣን ሽግግር ቢፈጠር ኪም ጆንግ ከሚጠቀሱ ስሞች አንዷ ናት። እና ይህ ሁሉ በአንድ ጥያቄ ላይ ይደርሳል። ኪም ጆንግ ማን ናት?
እህት ብቻ አይደለችም፣ ፕሮፓጋንዳ ባለሙያ ብቻ አይደለችም፣ የውጭ ፖሊሲ ቃል አቀባይ ብቻ አይደለችም። እሷ በኪም ቤተሰብ ስርዓት ውስጥ የተገነባችና በዓመታት ውስጥ የራሷን የፖለቲካ ክብደት ያገኘች ሰው ናት። ከዲዝኒላንድ እስከ ፒዮንግያንግም። እስቲ ወደ መጀመሪያው ምስል እንመለስ። ስዊዘርላንድ አንዲት ልጅ ትምህርት ቤት፣ የውሸት ማንነት፣ ከዓለም የተደበቀ ቤተሰብና አንድ ቀን ያ ልጅ በድንገት ከዚህ ዓለም ይጠፋል። ወደ ፒዮንግያንግም ትመለሳለች። ከዚያ አባቷ ይሞታል። ወንድሟ መሪ ይሆናል። እሷ ከጀርባ ትቆማለች። መጀመሪያ ማንም አያውቃትም። ከዚያ ስሟ ይታወቃል። ከዚያ ማዕረግ ታገኛለች። ከዚያ የፕሮፓጋንዳ ስልጣን፣ ከዚያ የውጭ ፖሊሲ ድምፅ፣ ከዚያ የዓለም መሪዎች ስሟን ይጠቅሳሉ። እና ዛሬ አንድ ነገር ግልጽ ነው። የኪም ዮ ጆንግ ታሪክ የአንዲት ሴት ታሪክ ብቻ አይደለም፣ የአንድ ስርዓት ታሪክ ነው። ስልጣን እንዴት ከአንድ ትውልድ ወደ ሌላ ይሻገራል? ምስል እንዴት ይገነባል? ፕሮፓጋንዳ እንዴት የፖለቲካ መሳሪያ ይሆናል? እና አንዲት ሴት ከጀርባ ቆማ በቀስታ በጥንቃቄ እንዴት ወደ ስልጣን ማዕከል ትገባለች? ሁሉንም ያሳያል። ከስዊዘርላንድ ትምህርት ቤት እስከ ፒዮንግያንግ ቤተ መንግስት፣ ከልጅነት ደስታ እስከ የኒውክሌር ማስፈራሪያዎች ዓለም ኪም ዮ ጆንግ የረጅም ጊዜ ጉዞን አድርጋለች። ነገር ግን ስለሷ የማናውቀው ከምናውቀው እጅግ የበለጠ ነው። እና ይህ ነው የሚያስደንቀው። ምክንያቱም ኪም ዮ ጆንግ በራሷ ስም የምትገዛ መሪ አይደለችም። የምትናገረው ቃል ብዙ ጊዜ የሀገር ደረጃ ያለው መልእክት ይሆናል። እና ይህ የሚያስብልን አንድ ጥያቄ አለ። አንድ ቀን ኪም ጆንጉን በስልጣን ላይ ካልነበረ ምን ይሆናል? ኪም ጆዬ በቂ ዕድሜ ካላገኘች ማን የስርዓቱን መሪነት ይይዛል? የወታደሩ ሰዎችስ? የፓርቲው ከፍተኛ ባለስልጣናት? ወይስ ኪም ዮ ጆንግ? የዛሬ ማንም በእርግጠኝነት ሊመልሰው አይችልም። እና ምናልባትም ይህ ነው ስለ ኪም ዮ ጆንግ በጣም አስደናቂው ነገር። እሷ የምትሰራው በብርሃን ስር ብቻ አይደለም፣ በጥሏ ውስጥም ነው። እና ጥሏ ከምናየው የበለጠ ረጅም ሊሆን ይችላል። እናንተስ ምን ትላላችሁ? ኪም ጆንጉን ነገ ከስልጣን ቢወጣ ኪም ዮ ጆንግ ሰሜን ኮሪያንን ለመምራት ትችል ይሆን? ወይስ የኪም ስርወ መንግስት ቀጣይ ምዕራፍ የሚሆነው የኪም ጆ ትውልድ ነው? አስተያየታችሁን ኮመንት ላይ ጻፉልን። ታሪኩን ከወደዳችሁት ላይክ ማድረግ አትርሱ። እንዲህ ያሉ እውነተኛ ሚስጥራዊና አስደናቂ ዓለም ታሪኮች እንዳያመልጧችሁ ቻናሉን ሰብስክራይብ አድርጉ። ማሂ ፖስት ነው። የደወል ምልክቱንም ተጫኑ። ቻው።